ከፍለን ነው ብላችሁ ስጮሁ ነበረ። ነግሬ አስታውቂ ቆሻሻ ለብሳት ትላለህ። ከፈልኳችሁ። የዋብያን ውሸት አፈረስኩ። ሰይጣን ትልቅ ሰይጣን። ምክንያቱም በውሸት የተሰባሰበ ህብረት አጋንንታዊ አስተምሮ ያለበት አስተምሮ ተባብሮ የቆመ የሚመስለው መከፈል ስላለበት ማለት ነው። ከፈልናችሁ፣ ሰነጠቅናችሁ። ከዛ ደግሞ ቀጣይ ወደ ጥቃቅንና አነስተኛ ድርጅት እንበትናችኋለን። እሱን ደግሞ እንዴት መስራት እንዳለብኝ ያሳያችኋለሁ። በተለይም ዋብያው ሴክት በውሸት የቆመው በማታለል በመግደልና በማስፈራራት ላይ የቆመውን ክለብ እንዴት መበተን እንዳለብን እናውቃለን። በሐሰት ላይ የተመሰረተን አጋንንታዊን አስተምሮ እንዴት ማፍረስ እንዳለብን እናውቃለን ማለት ነው። ክንዳችንን ቀምሳችሁታል፣ ጡንቻችንን አይታችሁታል፣ አቅማችንን ተለካክተናል። ምን ድረስ የት ድረስ ከየት ወዴት መሄድ እንዳለብን ተዋውቀናል። 24 ሰዓት የምትሉ ስሜን እየጠራችሁ 24 ሰዓት ፕሮግራማችሁ ሆኜ አንዴ ፌስቡክ ላይ፣ አንዴ ቴሌግራም ላይ፣ አንዴ ዩቱብ ላይ፣ አንዴ ቲክቶክ ላይ የምትሰሩብኝ እናንተ ናችሁ። እኔ እንጃ ሚስቶቻችሁን እንኳን በዚህ መጠን ወንዶቹ የምታስቧቸው አይመስለኝም። አይምሯችሁን ተቆጣጠሬው ናይትሜር ሆኜባችኋለሁ። በህልማችሁ ራሱ መመጣ ነው ይመስለኝ። ምክንያቱም በሐሰት ላይ ስለቆማችሁ የሐሰት አስተምሮታችሁን እናፈርሰዋለን። ይሄ ንግግሬ ደግሞ ለ2 ወር ለ3 ወር ይረብሻችኋል። ገና ነግተና ወዲያ ደግሞ ሌላ እየየ ትጀምራላችሁ። ምክንያቱም በሐሰት ስለቆማችሁ እኛ ላይ የምታነሱት ዘሆል ብሉይ ኪዳን ላይ ነው የሚሆነው። ዘሆል ምላሽ አለው፣ ተመልሷል። አዲስ አርጉመንት እንዳታመጡ። ዘሆል እኛ የምናነሳው ግን አዲስ አርጉመንት ነው። የዛሬ ወደ ገባንበት እንኳን አገባበትም አዲስ ምን አትብህ ነው። አንዴ መንገድ ያጠፋበት እውር ጉማሬ እኮ ነው። ስለዚህ እንደዛ ነው። ሙስሊሞች እንወዳችኋለን። ስትዋሹ ግን ውሸታችሁን የማፍረስ ተሰጥኦ ስላለን እንደዛ ነው። ዋብያዎች ባትዋሹ ደስ ይለናል። አሊ ዋብያ ነህ እንደ አንተ? እንደ አንድ ጥያቄ ልጠይቅ። ዋብያ ነህ አይደለ? ለምን ዋሹት ግን ዋብያውስ? ጥያቄ ልጠይቅ። ዋብያ ነህ አይደለ? አታስተናገደኝም? ጠይቀህ። ሙስሊም ነኝ። አላጅ የለውም። የኢየሱስ ክርስቶስ እናት ማርያም ማን ነው የገደላት? ኦኬ፣ የገደላት ማለት ምን ማለት ነው? አልሞተችም። ኦኬ፣ መሞትና መግደል ይለያያሉ። ሞተች ወይም አልሞተችም? እሺ፣ ሞታለች። ማን ነው የገደላት? ኦኬ፣ እንዴት ሞተች? ለምን ሞተች ነው ጥያቄ? ለምን ሞተች አይደለም። ምክንያቱም ሰው ናትና አምላክ። እሺ፣ አምላክ ቀጥል። የትኛው ልጇ ነው? አምላክ አልኩህ እኮ። ልጇ ነው ወይስ አምላክ አልኩህ? የትኛው አምላክ ነው? ሞት ምንድን ነው? ሞት ነው። ሞት ምንድን ነው? ሞት ነው። ሞት አንድ ሰው ሕያው ነበረ፣ ከዛ ሞት ሲመጣ ሞተ፣ ተቀበረ ማለት ነው። እሺ ጥሩ። መሞት ውርደት ነው ወይንስ ክብር ነው? ያንን አይደለም እኔ የምጠይቅህ። መልስልኝ። መሞት ውርደት ነው ክብር ነው? ሞት ውርደት አይደለም። ሁሉም ሰው የተፈጠረው ለሞት ነው። ጎበዝ። ታዲያ ለምን ትጠይቀኛለህ? ስፔሲፊካሊ የእሷን የገደላትን ነው የጠየቅኩህ። ለምን ትጠይቀኛለህ? ስፔሲፊካሊ የእሷን አልኩህ እኮ። ክብር የእሷን የጠየቅኩህ ለምሳሌ የእሷ ልጅ ኢየሱስ ክርስቶስ አለ እና ልጇ ነው የገደላት ወይስ ሌላ ፈጣሪ ነው? የገደላት ማለት ምን ማለት ነው?
ንግግርን አስተካክል። መልስልኝ። ኤኒዌይስ እንደኛ አስተምሮ ከሆነ ያ አምላክ ክርስቶስ ምን ይላል? ዮሐንስ ራእይ ምዕራፍ 1 ላይ ቁጥር 17 እስከ 18 የሞትና የህይወት ቁልፍ አለኝ፣ የሲኦልና የህይወት ቁልፍ አለኝ ይላል። ስለዚህ ነፍስ ሊቀበል ሊነሳ ሊያነሳ የሚችለው እርሱ ነው። ልጇ ይህን የማድረግ ስልጣን አለው። ማርያምንስ ነፍሷን ተቀብሏል ወይ? በሚገባ ክርስቶስ ይህን አድርጓል ወይ? አዎ። ለምን? ምክንያቱም ትንሣኤ ህይወትን ሊሰጣት የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም ብሏልና ልጇ ደግሞ ታምንበታለች እና ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እንደተናገረው ሕያውነትን ለማግኘት እኛ አንዲት ቅንጣት ስንዴ ወድቃ እሷም ሞታ በስብሳ ካልተነሳይ ክብር እንዳሌላት ሁሉ በአንደኛ ቆሮንቶስ ላይ ሐዋርያው ቅዱስ ጳውሎስ ምዕራፍ 15 ላይ እንደሚናገረው ክብር በድካም ይዘራል፣ በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ክፍሉን አንዴ ክፈተው። ስለዚህ ያ በድካም የነበረው አካል በክብር እንዲነሳ መሞት ነበረባትና በኃይል እንዲነሳ ትንሣኤን ከልጇ ጋር የምታገኝበት ነውና የበለጠ ክብር ነውና ያ ደግሞም ትንሣኤን አግኝታለች፣ ሞታም አልቀረችም። ሁለት አይነት ሞት አለ። አንደኛ ሞት ከእግዚአብሔር መለየት ነው። ሞተው እንኳን ተቀብረው በሲኦል የሚጣሉት ነው። እሱ ሙሐመድ የሚቀምሰው ማለት ነው። ዘላለማዊ ፍዳ ስቃይ ያለበት ሙሐመድ ያለበት ማለት ነው። ማቴዎስ ወንጌል ምዕራፍ 25 ከቁጥር 36 ጀምሮ ወደ ገሃነመ እሳት የሚጣሉት እሱ የስቃይ ሞት ይባላል። የሙታን ትንሣኤ ደግሞ እንዲህ ነው። በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። እንዲሁ ደግሞ ፊተኛ ሰው ምናምን እያለ ይሄዳል። ስለዚህ ያ በድካም የሚዘራው በኃይል እንዲነሳ፣ ፍጥረታዊ አካል የነበረው በምን እንዲነሳ? በኃይል እንዲነሳና እንዲሁም ደግሞ በመንፈሳዊ አካል እንዲነሳ ማርያም ያንን ጸጋ መካፈል ነበረባትና ያንን ማግኘት አለባትና ያ ሞታለች። የልጇን ትንሣኤ ማግኝታለች። ማለትም የሚያምንብኝ ቢሞት ሕያው ይሆናል ባለው ቃሉ መሰረት አምናበት ብትሞት ሕያው ሆናለችና ትንሣኤን አግኝታለች፣ ተነስታለች። ዮሐንስ ራእይ ምዕራፍ 1 ቁጥር 17-18 ክፈተው። ምክንያቱም ማንዘነጋው ክርስቶስ በስጋ ከእሷ ቢወለድም ፈጣሪዋ ነው፣ ለእሷ ፈጣሪዋ ነው። በደንብ አስተውሉ። ለእሷ ምኗ ነው? አምላኳ ነው። ለእሷ ምኗ ነው? አምላኳ ነው። እሷን ካለመኖር ወደ መኖር ያመጣት ማን ነው? እርሱ ነው። በቀኝ እጁም 7 ከዋክብት ነበሩት። በአፉም እሳት ሁሉ ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቀው። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ከፍ አድርገው። ሞቼም ነበረው፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። የሞትና የሕይወትን መክፈቻ ቁልፍ ያለው ማን ነው? እርሱ ልጇ ክርስቶስ ነው። ስለዚህ የሞት ሕይወትን ማንሳት የሚችል ሕይወትን መስጠት የሚችል እርሱ ነው። የሞትና የሕይወት ቁልፍ የሲኦል ቁልፍ ያለው ማን ነው? ልጇ ነው። ይሄ ፍጡር ሊኖረው አይችልም ከፈጣሪ በቀር ማለት ነው። ስለዚህ ማንኛውንም ነፍስ የሚቀበለው ክርስቶስ ነው። ጥያቄ አለ? ጨረስክ? ያ እሺ። መርያም የተገደላቸው የሞተችው ክርስቶስ ከመሞቱ በፊት ነው? ከሞቶ ከተነሳ በኋላ ነው? ምንድነው ጥያቄ? ለምንድን ነው የፈለግከው? በኋላ ሆነ በፊት ሆነ? ምንድነው ፍላጎት? መልስልኝ። ጥያቄ ለምንድን ነው የፈለግከው? ማወቅ ፈልጌ ነው። ክርስቲያን ቀጠልሽ። ጥያቄህን ለምን ግልጽ አታደርገውም? አሊ
ግልጽ ሚዩት እኮ ነው አድርገውና ጥያቄ። ክርስቲያን ወደዛ ከማለፋቸው በፊት ግን እሱ ቢመልስልን ምናልባት መሐመድን ማን እንደገደለው ቢነግረን። እሱ ማን የገደለው መሐመድ ንገረን እስቲ። መሐመድ እኮ ነብይ ነው እኮ ማን የገደለው? ማን ገደለው? መሐመድ በፈጠረው ፈጣሪ ነው የገደለው። አላህን የገደለው መሐመድን? አዎ። ስለዚህ አላህ ገዳይ ነው ማለት ነው። የመሐመድ ገዳይ አላህ ነው? ገዳይ አይባልም። ለምን ገዳይ ይባላል? አሁን እኮ ማን ነው የገደላት እያልክ ስትጠይቅ ነበር። ስለዚህ አምላክ ገዳይ አይባልም ማለት ነው። አምላክ እኮ ይባላል። የራሷን እናት እኮ ነው የገደለው። መሐመድ እኮ ሰው ነው ብሮ። ችግር የለም። አሁን ለየው እንጂ ችግር ለየው የለም። እንጂ እመቤታችን ቅድስት ድንግል የራሷን ማርያም እናት ሰው ነች። የገደለውና የፈጠረው ሰው የገደለው አንድ ነው። ቆይ ችግር የለውም። ቅድስት ድንግል ማርያም ሰው አንድ ነች። ነው እንዴ? ቆይ ጥያቄው እሱ ሳይሆን መግደል ማለት መሞት ማለት መግደል ብለህ ስለፈታ ራሱ ከተወለደው እናት የገደለው ቆይ ሰውና ችግር የፈጠረውን ሰው የገደለው ፈጣሪ ቆይ እኮ ችግር ነው። የለም። ችግር የለም። መሞት ማለት ለምን ችግር የለም? ስማ ችግር አለ አንድ እንጂ ሰው በጣም አንድ ችግር ሰው አለ እንጂ። እሺ ስማ 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 አንተም ያ ስማ እየሰማህ አንተም እኔ ስማኝ። ሰምቻለሁ። እኔ አሁን አንተ ስማኝ። የእመቤታችንን መለሰልህ። እፎይ ግን መሞት ማለት መገደል ነው ብለህ ስላሰብክ ትርጉሙ ስላልገባ ነው። ስለዚህ መሐመድን የገደለው አላህ ነው ብለህ ታምናለህ? የመሐመድ ገዳይ አላህ ነው? ስትሞት ማለት ነው የተገደለው በልጇ ነው ወይ ብዬ ነው የጠየቅኩትን። እሱ ተመለሰልህ። አሁን መሐመድን የገደለው አላህ ነው ብለህ ታምናለህ? የመሐመድ ገዳይ አላህ ነው ከሆነስ ነው ወይ ትላለህ? አዎ ወይም አይደለም በል። ከሆነስ ምናልባት ከሆነስ አትበል። አዎ የመሐመድ ገዳይ አላህ ነው፣ አላህ ነው የገደለው መሐመድን ብለህ መስክር። ችግር የለውም ብያለሁ እኮ። ኦኬ። ስለዚህ አላህ መሐመድን የገደለው አላህ ነው ማለት ነው። በጣም ብዙ ሰዎች ከዛ አላህ አምላክ ስለሆነ በጣም ብዙ ሰዎችን ገድሏል ማለት ነው። ታዲያ አላህ ለምንድን ነው ገዳይ የማይባለው? በጣም ብዙ ሰዎች ሲሞቱ እንግዲህ አላህ ነው የሚገላቸው እያልክ ነው። እና አላህ ገዳይ ነው ማለት ነው። በሚሊዮን የሚቆጠሩ ሰዎችን ገድሏል ማለት ነው። ገዳይ ነው። እንደዛ አላህ ብለህ ሲጀመር ለመግደል ነው የፈጠረው። ያ አሁን ወደኛው ችግሩ ዓለም ላይ ትንሣኤ የሚባል ነገር አለና ችግሩ ሁሉም ሰው አምላክ ገዳይ ለመሞት ነው የፈጠረው። እሺ ነገር ግን ለየት ያደረገው ምንድን መሰለህ? የራሱን ሆዷ ውስጥ ከተቀመጠው እናት የገደለው ሰው እና እሺ የፈጠረው እሱን ፍጡራን የገደለው ሰው ፈጣሪ ነው። ልዩነቱ አይ ይሄ ነው። እሷ አይደለችም። እሱ እንኳን በስጋ ስለተገለጠ ሞቷል። ችግር የለውም እሱ። ክርስቶስም እኮ በስጋ ችግር ሞቷል። ለምን ያለም አንዴ ስማ፣ ወደዚህ ስትመጣ ችግር አለ። ግን እናቷን የገደለ ሰው ችግር የለም ትላለህ። ኧረ ስማ እባክህ ስማ። አይደለም እመቤታችን ቅድስት ድንግል ማርያም ሲጀመር እኛ ገደላት የሚል ትምህርት የለንም። ሰው አንድ ጊዜ እድሜው የተቆረጠ ስለሆነ እስከዚህ ቀን ይኖራል፣ ከዚህ በኋላ ይሞታል ነው የተፈረደ ነው እንጂ ገዳይነት አይደለም። ስለዚህ በእድሜው ሰው ሲሞት ተገደለ አይባልም። መገደል ማለት አሳሲን መደረግና መሞት ይለያያል። ገብቷል? መገደል ማለት አካላዊ ጥቃት ሲደረግብን የሆነ ሰው አካላዊ ጥቃት አድርጎ ሲገልህ ነው። ያ ነው። መሞት ማለት ደግሞ እድሜ ደርሶ የምትሞተው ነው። ስለዚህ ማንም ሰው እድሜው ደርሶ ይሞታል። ሰው ዘላለማዊ ስላልሆነ ሰው ዘላለማዊ አይደለም። ኦኬ፣ ሲፈጠር ዘላለማዊ ስላልሆነ እድሜው ሲደርስ ስለሚሞት ማለት ነው። በዛ መሰረት እመቤታችን ቅድስት ድንግል ማርያም እድሜዋ ሲደርስ ሞታለች እንጂ ልጇ አልገደላትም። ኦኬ፣ እንደዛ ብለን እኛ እንደዛ ብለን እናምናለን። ክርስቶስም ስጋ ስለሆነ ሞትን ቀምሷል ብለን እናምናለን እንጂ ተገደለ ብለን አናምንም። ለክርስቶስም በአምላኩ ገደለው ወይም አባቱ ገደለው ብለን አናምንም። እኛ አባቱ ገደለው ብለን አናምን። አይሁዳውያን ግን ገድለውታል ብለን አሳሲን ስላደረጉት ለነሱ እንደዛ ተብሎ ይነገርላቸው። ገብቷል? አሁን ማወቅ ያለብህ አንተ መሞትና መገደልን ለይተህ ወቅ ለሌላ ጊዜ። አሁን አላህን ገዳይ ነው ብለዋል፣ እናመሰግናለን። ብዙ ሚሊዮኖች ገድለዋል፣ መሐመድንም የገደለው አላህ ነው ብላል፣ እሱን መስክራል፣ እናመሰግናለን። ግን ግንዛቤን አስተካክል። ልዩነቱ እኮ ነገርኳቸው እኮ። እና እኔም አመሰግናችኋለሁ። የሆድ ውስጥ እየተቀመጠው ሄሊዮስ ነው። ሁለተኛ ጥያቄ ካለ ቀጥል። ምናልባት ትለው መሐመድ ሶሪ
አላህ ጓደኛውንም ገሏል። እንኳን እንትኑን ኢብራሂም ጓደኛው ነበረ፣ ጓደኛውን ገሏል። ቀሊል ኢብራሂም ያላ ጓደኛ ነው ተብሎ የሚታመነው ጓደኛውን ገሏል ማለት ነው። እንደዚህ ሌም የሆነ ሲል የሆኑ አርግመንቶችን እዛችሁ አትምጡ። እሱ ብቻ ሳይሆን ሙሐመድ ምርጡ ነብዩ ነው ብለው የሚያምኑት እንግዲህ የመጨረሻው ነብይ ነው ብለው የሚያምኑት እኛ የልብ ደም ስሩን ቆርጦ አላህ ገደለው ማለት እኮ እንችላለን። ቀላል ነው። አይ እሱን እንላለን እኛ ወደፊት እንመጣበታለን፣ ችግር የለውም። ነገር ግን በደንብ አስተውሉ። ሞት ምንድነው? እሱ ለክርስቲያኖች ሞት አስደንጋጭ ነበረ በብሉይ ኪዳን ላይ። በአዲስ ኪዳን ግን ክብር ነው ሞት። ሞት ውርደት አይደለም፣ ክብር ነው። በደንብ አስተውሉ። ሞት ለአዲስ ኪዳን ለእኛ ቅዱስ ጳውሎስ ምንድን ነው ያለው? ሩጫዬን ጨርሻለሁ፣ መልካሙን ገድል ተጋድያለሁ፣ ልሄድ እቸኩላለሁ አይደል ያለው? አሊ የጨነቀው ምንድነው? ሞትን ክርስቶስን ስላላወቀ ስላልቀመሰ። ሞት ምንድን ነው ለእኛ ለክርስቲያኖች? ክብር ነው፣ ውርደት ሳይሆን ጸጋ ነው፣ ከፍታ ነው። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንስያ የት አለ? አንደኛ ቆሮንቶስ ምዕራፍ 15 ላይ ቁጥር 55 ላይ ተብሎ የተዘፈነበት የተዘመረበት ነው። ድል ተነስቷል። ሞት ለእኛ በጉጉት የምንናፍቀው እቺ ኪራይ ህይወት ነች። እቺ ስቃይ መከራ ያለባት ነች። እቺን አሮጌውን ስጋችንን አራግፈን ደካሚውን ስጋ አራግፈን ወደዛ ለመሄድ በጉጉት የምንናፍቀው ልሄድ እቸኩላለሁ ይላል እኮ ቅዱስ ጳውሎስ። በዚህ ብኖር ለእናንተ ጠቅማችኋለሁ፣ ብሄድ ግን ለእኔ የተሻለ ነው ይላል። ሞት እኳ ሰጪ አድካሚ አይደለም። መሞትን እናፍቃለን። ጭራሽኛ ክርስቶስ ቢወስደን ወደ ቅፉ ቢያስገባን ደስተኛ እኮ ነን እኛ። ጭራሽ ሙስሊሞች ቢጨንቃቸው በምድር ላይ ቆይተው እንዴት አራት ሴቶችን አገላብጬ ሳልቆይ እንዴት ነው አሁን የምሞተው የሚለው ነው። 56 ዓመት ሲሞላኝ እንደ ነብዩ 6 ዓመት ልጅ እንደምንም ብዬ ሻፍጄባ በ9 ዓመት አግብቼ ወሲብ አድርጊያት የሚለው በምድር ላይ እሱ ስለሚያጓጓቸው ነው። እኛ እሱ አጓጓንም እሱ አያስደስተንም። እሱ የተከፈለልን ምናቅነን፣ የተከፈለልን የተሰጠን ዋጋ ምናቅነን። በእነዚህ በሁለቱ እጨነቃለሁ። ሊሄድ ከክርስቶስ ጋር ልኖር ናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ሞት የተሻለ ነው ለእኛ ለክርስቲያኖች። መሞትን እናፍቃለሁ፣ ከክርስቶስ ጋር መኖር። ሐዋርያ ቅዱስ ጳውሎስ ነው ያለው። ማርያምስ መልካሙ መረጠች፣ ራሷ ሞትን መርጣ ነው የሞተችው። ምክንያቱም የተሻለው እሱ ነውና፣ ክብር ነውና። ከኛ አንድስ እንኳ ለራሱ የሚኖር የለምና ለራሱም የሚሞት የለምና። በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞት ለጌታ እንሞታለን። እንግዲህ በሕይወት ሆነን ብንኖር ወይንም ብንሞት የጌታ ነን። ሁለቱም የጌታ ነን። ብንኖር ለጌታ ነን፣ ብንሞት ለጌታ ነን። የተሻለው ክብር ግን ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ጀምሮ እንደሚናገረው እሄዳለሁ ስፍራን አዘጋጅላችኋለሁ ስላለን የተዘጋጀልን ወደሱ መሄድ ነው። ኑ ዓለም ሳይፈጠር ለተዘጋጀላችሁ የአባቴ ብሩካን ውረሱ ይለናል። ከእሱ ጋር ወራሾች እንሆናለን፣ ከእሱ ጋር እንከብራለን፣ እናፍቀዋለን። ለእኛ ህይወት በራሱ እዚህ መኖሩ ተራ ነገር ነው። ከአምላካችን ጋር መሆን ስንችል በተቻለው ክብር በተሻለው ቦታ ስንሆን እዚህ ጋር መብላት መጠጣት፣ ኑሮ ውድነት ማለት እሱ ምንም የሚያስደስት ነገር አይደለም። የከበረውን አካል መያዝ ስንችል በሚደክመው የማይበሰብሰውን አካል መልበስ ስንችል በሚበሰብስ አካል ውስጥ ሳለን ይሄድኛው የሚያጓጓን አይደለም፣ ምንም አያጓጓንም። ስለዚህ አንድ ጥያቄ ልኝ
ምንድን ነው? ቀጥል። ከሙሐመድ ስለስላሴ ከሙስሊሞች ነብይ ከሙሐመድ የሚለየው ምንድነው? ሞት ብላችሁ የምታስቡ ከሆነ ሙሐመድ ለምሳሌ ሁልጊዜ የቂያማ ቀን የደረሰ መስሎት ዝናብ እንኳን ሲዘንብ በጣም ይፈራ ነበር። ዝናብ ሲዘንብ፣ ደመና ሲጨልም በጣም ይፈራ ነበር። ለሙሐመድ የቂያማ ቀን በጣም የሚያስፈራ ነው፣ የሚያስደነግጥ ነው። ከአምላኩ ጋር ሄዶ የተሻለ ህይወት አገኛለሁ ብሎ ቢያስብ እንደዛ አይጨነቅም፣ እንደዛ አይፈራም ነበር። ሁልጊዜ ደመና በመጣ ቁጥር፣ ዝናብ ሊዘንብ በዘነበ ቁጥር ሙሐመድ የቂያማ ቀን የደረሰ ይመስለውና እጅግ በጣም ይፈራ ነበር። እኛ ጋር ሞት አያስፈራም፣ ሞት ወይ መውጊያ ወዴት አለ ተብሎ የተነገረለት ነው። እንግዲህ ሞት እኛ ወደ ክርስቶስ ህይወት የምንሸጋገርበት ከአምላካችን ጋር አብረን የምንኖርበት እንትን ነው እንጂ እንደዚህ የምንፈራው የምንንቀጠቀጥለት አይደለም። ምክንያቱም ክርስቶስ ስፍራ አዘጋጅላችኋለሁ፣ ወደ እናንተ እመጣለሁ፣ ሁለተኛ ደግሞ ከእኔ ጋር እንድትሆኑ መጥቼ ወስዳችኋለሁ ብሎ ተናግሯል። ስለዚህ ክርስቶስ ትንሣኤ ህይወት ነው። ይሄ ከህይወታችን ጋር ከትንሣኤያችን ጋር ለመኖር እኛ ሞት የሚያስፈራን የሚያንቀጠቅጠን አይደለንም። ደመና ባየን ቁጥር የሚያስፈራ ዝናብ በዘነበ ቁጥር የምንጮህበት አይደለም ሞት ማለት ነው። እና አሊ ኡመር ምናልባት ይህንን ኮንሴፕትን እንደው ክርስቶስን የእውነት አግኝተህበት በቃ ሞት ምንም እንዳይደለ ትረዳለህ። ምክንያቱም ሐዋርያቶቹ እንኳን ሁሉን ጥለው ተከትለውት ህይወታቸውን በሙሉ ሰጥተውታል። ለእነሱ ሞት ምንም አይደለም። ምክንያቱም ሲሄዱ የሚያገኙትን ህይወት ያውቁታልና ማለት ነው። እና ያን ያህል አሊ ኡመር ክርስቲያን ብትሆን ምናልባት ሞት እንደዚህ የሚያስፈራ አይመስለኝም። ስማኝ፣ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያ ዝናብ ሲዘንብ የምፈራው ለራሱ እንዳይመስልህ ለህዝቦች ነው። ምንም እንዳይነካቸው በጣም ህዝቦችን ስለሚያስብላቸው ዝናቡ እንዳይመታቸው ፈርቶ ነው ዝናብ ሁሉም ነገር ውስጥ ይዟልና ኸይር አለው ሸርም አለው ብዙ ነገር ይዟልና ዝናብ ይሄ ዝናብ ህዝቦችን እንዳይጨርስ መጥፎ ነገር እንዳይኖረው ብሎ ነው እንጂ ለራሱ እንዳይመስል የምፈራው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። የትንሣኤ ቀን የደረሰ መስሎት ነው የሚፈራው ወንድማችን። የቂያማ ቀን የደረሰ መስሎት ነው የሚፈራው እንጂ ያ ዝናብ ሸር ይዞ መጥቷል ብሎ አይደለም። ትንሣኤ ቀንም ቢሆን እኮ ታዲያ ለህዝቦች እኮ ነው። ስለዚህ አንተ አትዋሽ። ለምን ትዋሻለህ ወንድማችን? ያ ዝናብ መጥፎ ነገር ይዞ መጥቷል ብሎ ሳይሆን ያ ዝናብ የሚያስጠላ ነገር ወይም ህዝቦቹን የሚጎዳ ነገር መጥቷል ብሎ ሳይሆን ወይኔ የቂያማ ቀን ደረሰ ብሎ ነው የሚፈራ የነበረው። እየዋሸህ ነው አንተ። ኦኬ፣ እየዋሸሁ ነው። ኦኬ፣ ስለዚህ እኔ የተናገርኩት ነገር እውነት ከሆነ አንተ የተናገርከው ነገር ተረት ተረት ውሸት ነው ማለት ነው አይደል? ፀሐይ ኢሊፕስ ባረገች ቁጥር ግርዶሽ በደረሰ ቁጥር ለምሳሌ ሙሐመድ ይፈራ ነበር የቂያማ ቀን ደረሰ ብሎ ማለት ነው። ላሳየን ሁለቱ ይጠይቅና ጨርስ። ይበቃዋል። አሊ ቃልና ቢኒ ሰላም ብያችኋለሁ። አንድ ልጠይቅህ። እንዴት ነህ? እፎይ ሰላም ሰላም። ቀጥል ቀጥል። ከእናንተ ጋር ይብዛ። ለእንትና በዛዎችን ቁርአን ንገረው ለአሊ እና አሁን አንተ ላልከው ሳይሆን ሱረቱ የዋሻዎች ምዕራፍ 46 ቁጥር 9 ላይ በእኔም በእናንተም ምን እንደሚደረግ ስለማንም አላውቅም ብሎ መሐመድ ተናግሯል። ስለመጨረሻው ስለማያውቅ ነው የሚፈራው። እሺ፣ ይሄ ቁርአን ላይ ያለ ከዛ አንጻር መሆኑን እንድትረዳ ለሌላው ጊዜ። እሺ፣ ቀጥል ወንድም። እሺ፣ እኔ ስለ ስላሴ ነው የምጠይቅና ስላሴ ሙሉ ክዳን ላይ ስለ ስላሴ አስተምሮት አለ? ሙሉ ኪዳን ምንድን ነው? አዲስ ክዳን ሳይመጣ አሁን ከክርስቶስ ትውልድ በፊት ማለት ነው። ብሉ ኪዳን ማለት ነው። ኦኬ፣ እሱን አስተካክልሽ። ብሉ ኪዳን ላይ ስላሴ አስተምረዋል። አዎ፣ በደንብ መሰረቱ እዛ ነው ያለው። የአዲስ ኪዳን አስተምሮ ብቻ አይደለም የስላሴ አስተምሮ፣ በጣም በብዙ ቦታ ታሳይ ትችላለህ። እናሳያለን፣ ችግር የለም። ክፈትና ያሳይ መስሎች። ኦኬ፣ ከገና ዘፍጥረት ሲጀምር ጀምሮ አሳየው። ገና ዘፍጥረት 1 ሲጀምር
የእግዚአብሔርን አንድነትና ሶስትነትንም ሶስቱንም አካላት ይጠቅሳል ማለት ነው። እስቲ ያሳየን። እሺ ክርስቲያን ክፈትለት ዘፍጥረት 1 ላይ የመጀመሪያው መጽሐፍ ገና መጽሐፍ ሲጀምር ማለት ነው። አንብብለት። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ይጀምራል። ስለ እግዚአብሔር ይናገራል። ምድር ባዶ ነበረች ይልና ከዛ በኋላ ምን ብሎ ይላል መሰለ? የእግዚአብሔር መንፈስ ደግሞ ምን በኋላ ሰፎ ነበር ይላል። አሁን ስለ እግዚአብሔር እየተናገረ ነው። ከዛ ደግሞ ስለ እግዚአብሔር መንፈስ እየተናገረ ነው አይደለ? ስለማይታየኝ ነው። አንብብለት ትክክል ካልመሰለው ድንገት ክርስቲያን። ችግር የለም እንዳልከው ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርን ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ። የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበረ። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። አሁን ደግሞ ስለ ቃሉ ብርሃን ይሁን የሚልበት ቃል አለው። ያ ቃሉ ደግሞ ፈጣሪ መሆኑን እየነገረ ነው። መጀመሪያ እግዚአብሔር አለ፣ ከዛ እግዚአብሔር መንፈስ አለ። ምንም አልነበረም፣ የእግዚአብሔር መንፈስ ተፈጠረ አይደለም። አየህ፣ ምንም አልነበረም ግን ሰፍቶ ነበር ነው የሚለው የእግዚአብሔር መንፈስ። ኦኬ። ስለዚህ ስለ እግዚአብሔር ተናገረ፣ ስለ እግዚአብሔር መንፈስ ተናገረ፣ እንደገና ደግሞ ስለ ቃሉ ተናገረ። ገና መጽሐፍ ሲጀምር ሙሴ ማለት ነው። ይኸው መጀመሪያ ብሉይ ኪዳን ላይ ላልከው ገና ሲጀምር የመጀመሪያው ምዕራፍ ስለ ስላሴ ነው የሚናገር። እሺ ስለ ስንት አካል እያወራ ነው እዚህ ጋር? ስለ ሶስት አካል። እስቲ ሶስት አካል እስቲ የታል? ምን ነው መንፈሱን እና እሱን ነው የተናገረው? እስቲ ሶስተኛ አካልስ? ቃሉ እግዚአብሔር ምን አለ? ብርሃን ይሁን አለ፣ ብርሃን ሆነ። እግዚአብሔር ብርሃንን የፈጠረው በምኑ ነው? ምን ይላል እዚህ ጋር? ቃሉና እግዚአብሔር ይለያሉ እንዴ? አይ ይለያሉ አላልኩም። ምን ያው ሶስቱን አካል ላስረዳ ነው። ችግር የለውም። ብርሃን አካል አላቸው ሶስቱም ለየብቻ። አዎ ሶስቱም ለየብቻ አካል እንዳላቸው እሱን እናሳያለን። ችግር የለም። በአዲስ ኪዳን በብሉይ ኪዳን እናሳያለን። ግን እዚህቹ ክፍል ላይ ብቻ ቆመ ስትመለከት እግዚአብሔር በመጀመሪያ ሰማይና ምድርን ከፈጠረ በኋላ የእግዚአብሔር መንፈስ በኋላ ያሰፈው ነበረ። ፍጥረቱ እንዴት ነው የፈጠረው የሚለውን ደግሞ ሲያብራራለ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ስለዚህ ይሄ ቃሉ ምን የሚያደርግ ነው? ሰማይና ምድር ወይ ብርሃንን የሚፈጥር ነው ማለት ነው። ስለዚህ ሶስቱን አካላት እንትን እያለ ነው። እያነበብኩት ስትሄድ ደግሞ የበለጠ ግልጽ እየሆነለ ይመጣል ማለት ነው ሌሎች ክፍል ላይ። እሺ እንትን ኢሳያስ ደግሞ እንደሚያስተምረው አንድ አምላክ እንዳለ ነው። ሶስቱም ምንም የተናገረበት የለም። ይለያሉ ነቢያቶች እንዴት ነው? ሶስት አምላክ መቻለ ያለው አንድ አምላክ ነው። ግን አንዱ አምላክ አንዱ ሶስቱ አካል እንዳለው እኮ ነው የምትለው እያልኩ ያለሁት አንድ አምላክ አለ፣ አንድ ፈጣሪ። አሁን እኮ የእግዚአብሔር መንፈስና የእግዚአብሔር ቃል ያልኩ እንጂ ሶስት አማልክት ልትለው አችልም። የእግዚአብሔር ቃልና የእግዚአብሔር መንፈስ ነው፣ ሌላ አይደለም። እሺ አይ ለየብቻ አካልና አእምሮ አላቸው፣ ለየብቻ እንደዛ የሚል አስተምሮ የለንም እኛ። ለየብቻ አእምሮ ያላቸው ብለን አንልም። አንድ ሀሳብ አንድ ፈቃድ ነው ያለው፣ አንድ መለኮት ነው ያለው። ግን አካል ላይ ሶስት ነው። አካል ቆይ ስማ አትቸኩላ። አካል ላይ ሶስት ነው ነው የምንለው። ይኸው እዚህ ጋር እግዚአብሔር አለ፣ የእግዚአብሔር መንፈስ አለ፣ በኋላ የሰፈረው ደግሞ ቃሉ ደግሞ ብርሃን ይሁን ሲል ብርሃንን ያደረገ ቃል አለ። እነዚህ ሶስቱ አካላት ናቸው፣ ግን አንድ መንፈስ ነው፣ አንድ መለኮት ነው ነው እያለን ያለ ነው እንጂ ሶስት መለኮት አላለም። ኢሳያስ ከእኛ አስተምሮ ጋር እኮ አይጋጭም። ሙሴም ራሱ ዘዳግም 6 ላይ እስራኤል ወይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ብሎ ተናግሯል። አንድ ነው እግዚአብሔር፣ ግን የአንዱ ሶስት አካል አለው ነው። እሺ ኢየሱስ ደግሞ እንደሚያስተምር ከሆነ እኔ ከአብ እንደሰማው እናገራለሁ፣ በእኔ ያለው አብ ስራውን ይሰራል፣ እኔ አንዳች ነገር ከራሴ ማድረግ አልችልም ይላል። እዛ ከመሄድ በፊት ይህን አጥራ በደንብ ስላሴ ላይ በደንብ አጥራ አይሻልም? ያ ዘለለ ስላሴ የሚል ቃል አምጣሽ ዘለልክ። ይኸውልህ ከድር ቆይ አሁን እንደዚህ ቃላቶች ምናምን የመልቀም ሳይሆን ሀሳቡ ካለ ሀሳቡ ላይ እንነጋገራለን እንጂ ልክ የስድስተኛ ክፍል ተማሪዎችን እንደሚጠይቁት ቃል በቃል አምጡ እንደዚህ የሚል አምጡ። ይሄ አንድ ሃይማኖት ያለው ሰው እንደዛ ይጠይቅ። አይ ከሌለ መጽሐፍቶች በቃል እኮ ነው ማምጣት ያለባችሁ እናንተ። ቆይ አንዴ እሺ ና ያው ከፍ አድርጌ ያለው ቃል በቃል አሁን እኔ የምጠይቅን ታመጣለህ። ትልቁ ላይ አድርጌ ያለው ብቻ ተውሂድ በሶስት ይከፈላል። አሳየኝ ከቁርአን ላይ። ራስህ ታፍርበታለህና ነው። ተውሂድ በሶስት ይከፈላል ከቁርአን ላይ አሳየኝ። እኛ ያጠየቀናችሁ ቃል በቃል አምጡ። መጀመሪያ አንተ ጋር ሲሆን
አጣልቀስ ሪከርድ ጭራሽ አድርጉና አታገኝም። ላኩላቸው። ተውሂድ ሚል ቃል በቃል ቃል አሳየኝ። በቃል አምጡ። ይሄ ተውሂድ ልጁ ሚል ቃል በቃል የጠየቀውን አሳየኝ። ቃል በቃል አምጡ እናንተ መጀመሪያ። ሎክ የእስልምና ዲሌማ ነው። ተውሂድ ሚል ቁርአን ላይ የለም። ተውሂድ በሶስት ይከፈላል ብሎ ያምናል የኢዴት ቁርአን ላይ እውነቱን የለም። ታወራለህ። አዳምጥ ተውሂድ አላመጣም። እናንተ የራሳችሁ ጥያቄ ቃል በቃል አሳዩ። እነሱ ጋር ሲሆን ማምጣት አይችሉም። ለእኛ ሲሆን ግን ቃል በቃል አሳዩ። ኮባራስ አሳዩ። ፍረዳ። እንደዚህ አይነት ችግር ናቸው እነኚህ ሰዎች ማለት። ከነሱ ጭንቅላት የእኔ ቤት ውሻ ያለች በደንብ ታስባለች። እኛ ቤት ያለች ውሻ በደንብ ማሰብ ችሎታ አላት። የምር ነው የምላችሁ። ከቁርአን አይደለም ከሐዲስ ላይ ተውሂድ በሶስት ይከፈላል የሚል ማምጣት አይችልም። ተውሂድ መሰረቱ ነው። እንደ ዋብያ ሀባሾችንም ጭምር ተውሂድ መሰረታቸው ነው። ተውሂድ የሚል ቃል በቃል ከቁርአን ማምጣት አይችሉም። ኤግዛክት ወርድ ፋላሲ የምትጠቀሙ ከሆነ እኔ ይበልጥ እንደውም ይስማማኛል። በጣም ወዳለሁ እንደዚህ አይነት ነገር። ተውሂድ የሚል ቃል የለም። ተውሂድ በሶስት ይከፈላል የለም። ጥቁር ድንጋይ ከገነት መጣ የሚለው ተረት ተረት ቁርአን ላይ የለም። ምላስና አፍዞ ይመጣል የሚል ተረት ተረት የለም። ኢሳ ተመልሶ ይመጣል ከዛ 40 ዓመት ይገዛል ምናምን ቁርአን ላይ የለም። ደጃል እንደው ቂያማ ቀን አስፈሪው ፍጥረት የሚባለው ቁርአን ላይ የለም። መዲ ይመጣል ብለው ያምናሉ፣ የለም። የመቃብር ቅጣት ሽንት ከነካ እንደዚህ መቃብር ውስጥ የለም። ጅብሪል 600 ምናምን ክንፍ አለው፣ የለም። ሙሐመድ መቼ ነው መገለጥ የመጣለት? የት ነው መገለጥ የመጣለት? የለም። የቁርአን ጸሐፊዎች ማን እንደሆኑ አይታወቅም። አቡላ ማን ነው አይታወቅም። ሩቁ ምስራቅ ሩቁ መስጊድ አላስቃ ምን እንደሆነ አይታወቅም። ዘካ ምን ያህል መስጠት እንዴት መስጠት እንዳለባቸው አይታወቅም። የዘሞተች ሴት ወይም የዘሞተ ቅጣቱ ምንድን ነው? ሳያገቡ ከሆነ የለም። በነጠላ ከሆነ ማለት ነው። በነጠላ አስገድዶ ማለት ነው የደፈረ። እንቀጥል። ዑምራና ሐጅ ያደርጋሉ የሚባሉት ምንድን ነው? ስርዓቱ ምንድን ነው? የለም። ሰላት 5 ይሰግዳሉ። ቂጣቸውን እንትን እያሉ በድንጋይ መጥረግ እንኳን ያስተማራቸው አዲስ ላይ ነው። የለም። ኤግዛክት ወርድ ፋላሲ ግን እኛ ጋር መጥተው ይጠይቃሉ። ከ6ኛ ክፍል ያላለፈ ኡስታዝ እየሰሙ እኛ መጽሐፋችን እንደውም ኤግዛክትሊ የተብራራ ነው። እናንተ ጋር ስናመጣ ዙሪያ ስንገርፋችሁ ግን እጥፍ እንሺ ጥያቄዎችን በሺ ጥያቄዎች መጠየቅ እንችላለን። እናንተ ጋር ፍልድ የሆነ መጽሐፍ ተሸክማችሁ ማለት ነው። ማን ጻፈው? የት ተጻፈ? አይታወቅም። ቁርአን ላይ ቆሙና መልሱ እስኪ። መቼም አታደርጉትም። ቁርአኑ ግልጽና የተብራራው ነው ስለሚል ሱራ 6 114 እስከ 115 ሱራ 16 89 ግልጽና የተብራራ ነው ስለሚል ሱራ 12 111 ግልጽና የተብራራ ነው ስለሚል ሱራ 15 1 ግልጽና የተብራራ ነው ስለሚል አንድማ የሚጠየቀውን የመመለስ ማይችል ከመጽሐፍ ውስጥ አንድም አላስቀራንም። በመጽሐፍ ውስጥ ሁሉ የተዘረዘረ ቢሆን እንጂ ይላል ደግሞ አለማፈሩ ማለት ነው። ዶግማውን እንኳን ሲጠየቅ አይመልስም። ዶግማቲክ ሾኑትን እንኳን አይመልስም። በገነት ስንት ወሲብ ያደርጋሉ? እንዴት ወሲብ ያደርጋሉ? በምድር ላይ እንዴት ነው ወሲብ የሚያደርጉት? ሙሐመድ ቤት መግባት አለባችሁ የለባችሁም? እሱ ተዘርዝሯል። አላህ ዛት አለ የለውም? አልተጠቀሰም።
አልተጠቀሰም። አለል ሱና ወል ጀማ ነኝ ብሎ ይፎክራል። ምን ማለት ነው? ቁርአን ላይ ተጠቅሷል? አልተጠቀሰም። ሐዲስ ላይ እንኳን የለም። አተሪ ነኝ፣ አሸሪ ነኝ፣ ሙተዚላ ነኝ ምናምን እያለ ይላል። ቁርአን ላይ ያለ የለም። አይ ሻፊ ነው የምከተለው፣ አንበሊን ነው የምከተለው፣ ሐናፊን ነው የምከተለው፣ ማሊክን ነው የምከተለው ቁርአን ላይ ተከተሏቸው ተብሏል? የለም አልተባለም። ሐዲስም አያውቃቸው እንኳን ቁርአን ላይ ሊባሉ ተከተሏቸው ሊባል። ትናንትና የተጻፉ መጽሐፍቶችን ጠግናችሁ አቁማችሁ እስልምናን ከኛ ፊት ልታወርጡ ሞክራላችሁ እንዴ? ትናንትና በመጡ ኡስታዞችና ሙፈሲሮች ጠግናችሁ የያዛችሁት እኮ እምነት ነው ያለው። እኛ እኮ መጽሐፍ ቅዱስን ብቻ ዘን ነው የምንሞግታችሁ። ትናንትና በተጻፉ መጽሐፍቶች አይደለም እየሞገትናችሁ ያለን። ቁርአናችሁ ከመጽሐፍ ቅዱስ እንኳን ከአዲስ ኪዳን ከተጻፈ ከ600 ዓመት በኋላ እንኳን መጥቶ መቆም ስላልቻለ ትናንትና የመጡ ሰዎችን ነቢይ ያልሆኑ ከነቢዩ ጋር አልነበሩ ከ1000 ዓመት በኋላ መጥተው ያስተካከሉትን መጽሐፍ ይዛችሁ እኮ ነው እኛ የምንሞግቱን። ሲፈልጉ ዳይፍ፣ ሲፈልጉ ሳይህ እያደረጉ፣ ሲፈልጉ በሱ ስም እየጻፉ ደግሞ ኤግዛክት ወርድ ፋላሲኛ ጋር ትጠቀማላችሁ እንዴ? ጎ ቀጥሉ፣ እኛም እንቀጥላለን። እስቲ ከሌሊቱ 1/3 ላይ ወደ ቅርቢቱ ሰማይ ይወርዳል ብላችሁ ታምናላችሁ? አብያዎች ትልቅ እምነታችሁ ነው። አንድ የቁርአን ክፍል ስጡኝ እስቲ ከሌሊቱ 1/3 ሲቀር ወደ ቅርቢቱ ሰማይ ይመጣል የሚል አላህ አንድ እስቲ አንጡ። ተመላላሽ አላህን እያመለክ ማለት ነው። ቃል ስጋን ሲዋሃድ አንዴ ነው ያደረገው። ዓለም ከተፈጠረ እንግዲህ ስንት ዓመት ሆነው? አላህ እንደተመላለሰ ነው። ረፍት አግኝቶ አላውቅም። ከሌሊቱ 1/3 ሁሌም ይወርዳል። የእግሩ ጡንቻ እንዴት ነው እሱ? ደረጃ በመውጣትና በመውረድ አንድ ጥቅስ ከቁርአን ማምጣት አይችሉም። እንዴ ፍጡር ውስጥ ይገባል ይላል። ከሌሊቱ 1/3 ሁሌም ይመላለሳል አላህ። ረፍት አልባ መመላለስ ማለት ነው። ከቁርአን አንድ ጥቅስ አንጡ። የለም። አላህ ባቱን ይገልጣል በቂያማ ቀን ብላችሁ ታምናላችሁ? ከቁርአን ውስጥ አንድ ጥቅስ አንጡ እስቲ። አላህ እግሩን ባቱን ገልጦ ያሳያል የሚል በግልጽ የተጠቀሰ አንድ ጥቅስ አንጡ እስቲ። አላህ ባቱን ገልጦ ያሳያል የሚል አላህ በቂያማ ቀን እግሩን ገሃነምን ይሞላባታል ይጭንባታል ብላችሁ ታምናላችሁ? ዋብዮች አንድ ጥቅስ ከቁርአን አንጡ እስቲ። አላህ እግሩን ገሃነም ላይ ይጭናል የሚል ቅማል ካለባችሁ ለቅማል ላመረዱላት ብሏል ነብያችሁ። ቅማል ካለባችሁ ወይንም 6 ሰዎችን መግቡ ብሏል ነብያችሁ። ወይም በግ ረዱላት ለቅማል ብሏል። ከቁርአን እስቲ አንድ ጥቅስ ስጡኝ። ወሲብ ስታደርጉ እንዲህ አርጋ ብላችሁ ወሲብ አድርጉ ብሏል ነብያችሁ። እስቲ አንድ ከቁርአን ስጡኝ። ኢባዳ ነው ብላችሁ ስለምታምኑ ቂጣችሁ ውስጥ 30 ስትሰግዱ ሸይጣን መጥቶ ያደርጋል ብሏል። እስቲ ከቁርአን አንድ ጥቅስ ስጡኝ። ይህን ተረት አስተምሮታችሁን ሱሪያችሁን አሳጥራችሁ ፈንደድ ስለምትሏት ነገር እስቲ አንድ ጥቅስ ስጡኝ። ሽንት ከተነካም በመቃብር ውስጥ እንቀጠቀጣለን የመቃብር ቅጣት አለ ብላችሁ ታምናላችሁ? እስቲ ከቁርአን አንድ ጥቅስ ስጡኝ። አንድ ጥቅስ እኮ ነው የጠየኳችሁ። ደጃል ሲመጣ ከዛ ኢሳ መጥቶ እሱን ይገላል የሚል ተረት አላችሁ። እስቲ አንድ ጥቅስ ስጡኝ። ሱራ 9:29 የሚሻረው በኢሳ ነው ብላችሁ ታምናላችሁ? እስቲ አንድ ጥቅስ ከቁርአን ስጡኝ። ይህን ተረት አስተምሯታችሁ ግልጽ ሁሉን ነገር አብራርተናል ይላል ቁርአኑ። አንድም አልቀረም ይላል። የምንጠይቃቸውን ግን አንድም ማብራሪያ የለውም። በሚያሳዝን ሁኔታ አንድም ማብራሪያ የለውም። አንድም በሚያሳዝን ሁኔታ አንድ ማብራሪያ የለም። አንድ እንኳን እንዴት ወሲብ ማድረግ እንዳለባችሁ ግን ተገልጿል፣ በገነትም በምድርም። ይህንን ሃይማኖት መጽሐፍ ነው ብለው
ነው የሚከተሉት። በቁርአን ውስጥ የተገለጸው አልወለደም አልተወለደም እርሱ አንድ ነው፣ ቢጤ የለውም፣ ከዚች ውጭ የለም። አልወለደም አልተወለደም የሰይጣን ምስክር ነው። ሱረት ጅኒ ላይ ያለ ነው። አጋንንቶች ያሉት ናቸው። አንድም ሚስት ስለሌለው ነው። አንድም ድፍን ስለሆነ ነው። ቢጤ አምሳያ የለውም የሚለው ግን መጽሐፍ ቅዱስ ላይ የተኮረጀ ነው። በመጽሐፍ ቅዱስ ላይ ደጋግሞ መጽሐፍ ቅዱስ ላይ እግዚአብሔር ምን ይላል? ከማን ጋር ታመሳስሉኛላችሁ? ከማን ጋር ታስተያዩኛላችሁ? እኔን የሚመስል ማን አለ ብሎ እግዚአብሔር ቻሌንጅ ያደርጋል። ማንም አዛፍ ጣዖታት ሊመስሉኝ አይችሉም ብሎ ቻሌንጅ የሚያደርገውን እሱን ነው ወስዶ ከማን ይመስላል ብለው እነሱ እንደ ማፈከር የሚያወሩት በመጽሐፍ ቅዱስ ውስጥ በጣም ብዙ ቦታ ላይ ተጠቅሷል። በጣም ብዙ ቦታ ላይ እግዚአብሔር ማንንም እንደማይመስል ማለት ነው። የእነሱ መፈክር አንድ ጥቅስ እቺው ብቻ ነች፣ ማንንም አይመስልም የምትል። እኛ መጽሐፍ ቅዱስ ላይ ሌላ ይመስላችኋል? ይመስለኛል በጣም ብዙ ቦታ ላይ ተጠቅሷል። እኛ አንድ እሷ ነው በቃ የእነሱ መፈክር፣ ማንንም አትመስል የምትል መጠበቂያቸው። ይህ አፖፋቲክ ቴዎሎጂ የምትባለው ማለት ከሷ ውጭ ምንም የሚያውቁት ነገር የለም። ምንም የሚያውቁት ነገር የለም። ይህንን ተረት ተረት መጽሐፍ ደብሮኝ እኔ በጣም ደብሮኝ በ5 ቀን ውስጥ ጽፈዋለሁ። ቁርአንን ብፈልግ እኔ ደብሮኝ ማለት ነው። በጣም ደብሮኝ ከ5 ቀን ውስጥ ከቁርአን የተሻለ ድርሰት መጽሐፍ እችላለሁ። በ5 ቀን ውስጥ ማለት ነው። 5 ቀን ምን ይፈጅብኝ አይመስለኝም። የምሬን ነው የምላችሁ። በጣም ቀሽም የሆነ ጽሁፍ ከጻፍኩ ማለት ነው። አይኔን ጨፍኜ ሜይ ቢ እንዲህ ከጻፍኩ ነው 5 ቀን ከፈጀብኝ ነው። እሱ ነው የተሻለ ታሪክ ግን ጽፋለሁ ከቁርአን በ5 ቀን ውስጥ ከሆነ ማርያም፣ የምሬን ነው። እየቀለድኩ እንዳይመስላችሁ፣ የምሬን ነው። የተሻለ ታሪክ ጽፋለሁ ከቁርአን በ5 ቀን ውስጥ። የሚወራረድልኝ ካለ ተወራረዱልኝ በደህና ነገር ነው። በ5 ቀን ውስጥ ከቁርአን የተሻለ ታሪክ ጽፍላችኋለሁ። እና ስነ ጽሁፍን በደንብ ጠንቅቆ የሚያውቅ በደንብ እንደዚህ አይነት ስነ ጽሁፎችን እንትን ያነበበ የቁርአንን ስነ ጽሁፍ ሁኔታ የገና ተመልክቶ በጣም ነው የሚስቀው። በጣም የሚስቀው ማለት ነው። በተለይም የተለያዩ መጽሐፍቶችን ያነበበ ስነ ጽሁፍ ላይ በደንብ ያነበበ ሰው ይታዘባቸዋል። እናንተ ስትደሰቱበትና እንትን ስትሉበት ስንት መጽሐፍቶችን ባነበብንበት ቁርአን ስናነብ እንዴት እንደሚቀፈን ባያችሁ አስባል። እስከ ስንት ተምረህ ምናምን ነገር መሐመድ ላሉ ላይ ስፐርሙን ይረጫል ብለህ ስታነብ ከዛ ስፐርሙ በእጅ ይጠረግለታል። አይሻ ከዛ ስታነብ ፔሬዳችንን ልብሳችን ላይ እናያለን። ከዛስ ብለን በምራቃችን እንጠርጋለን ብለህ ስታነብ ይሄንን ከአንድ ከተማረ ሰው እንደዚህ አይነት ነገር ሲያነብ ጭንቅላት ፊዚክስ እና ማትስ መስራት የሚችል እንደዚህ አይነት ተረት ተረት ሲያነብ ለምሳሌ ላሳያቸው። አንዳንድ ሀዲሳቶቻቸውም መገለጥ ብለው የሚሉት አስተምሮታቸውም እንደዛ የሚሉት ኦኬ። ለምሳሌ አይሻ ከ2000 በላይ ሀዲስ ሸምድዳለች ብለው ያምናሉ። መሐመድ የሞተ ሬሳ እንደሚስም ሰሃቦቹም እንደሚስሙ 14 ጊዜ ተናግራለች። 14 ጊዜ ታነባላችሁ። በትንሹ እኔ አሁን ከደረስኩበት ነው። የሞተ ሬሳ ብሎ ምራቁን እንደሚተፋ ሬሳ ውስጥ ማለት ነው ከመቃብር እያወጣ 14 ጊዜ ታነባላችሁ። ይሄንን ታምር ነው። አንድ በሉ። እሺ ስፐርሙን ከልብሱ ላይ በእጇ እንደምትፈቀፍቅለት 30 ጊዜ ተናግራለች። 30 ጊዜ ይህንን ታነባላችሁ። አሁንም ስገልጡ እንደዚህ በእጄ ጠረኩለት። አሁን ስገልጡ ሲነሳ ስፐርማየውና ፈቀፈኩለት። ስገልጡ ወደ መስጊድ ሄደ ጠረኩለትና
እንደዚህ የሚል 30 ያው ውሸቴን እንዳይመስላችሁ ይታያችኋል። ያስኳቸው እነኚህ ሀዲሶች ናቸው እንዳለ ያላችሁ ይታያችኋል። ሀዲሳቶቹ ያስኳቸው ቆይ እዚህ ጋር ይታያችኋል። አይታይም አይ ቲንክ ያ 30 ሀዲስ ያስኩት ነው። እንግዲህ 30 ሚል ካያችሁ እዚህ ጋር የሚታያችሁ ከሆነ ያው ከዛ ወዲያ እንትኖቹ ናቸው ሀዲሳቶቹ ናቸው። እነኚህ እንዳለ ሀዲሳቶቹ ናቸው። 30 ጊዜ ያነበብኳቸው ምንድነው እሱ ይሄን ማነበው ብዬ ከዛ ውስጥ ደግሞ እንደገና ተጨማሪ 10ሩን ደግሞ ጀናባውን እንዲጠራ አድርጎ ከዛ በኋላ ምግብ ሊበላ ሲል ጀናባውን እንደዚህ እንደሚጠርግና እንትን እንደሚል የሚናገሩ ናቸው። አንድነት ስንት አዲስ ማለት ነው? 40 ጊዜ። አንድ የተማረ ሰው ይህንን ሲያነብ ምን እንደሚደብረው አስቡ። የሳውዳን ጊዜ ወሰድኩ ብላ ወደ 14 ጊዜ ተናግራለች። ይህንን ስታነብ አስብ። ሙሐመድ ሲያረጅ ቁጭ ብሎ ይጸልይ ነበረ የሚል 23 ጊዜ አንብቤያለሁ። በ9 ዓመቴ ላይ ሙሐመድ ወሲብ አደረገኝ የሚል ወደ 9 ጊዜ አንብቤያለሁ። በጾም ወቅት ላይ ይስመኛል ላፌ ውስጥ እንትን ይላል የሚል 12 ጊዜ አንብቤያለሁ። 12 ጊዜ ስላችሁ አንዳንድ ፔጅ ማለት ነው። 12 ፔጅ ማለት ነው። ሙሐመድ ቂጡን በ3 ድንጋይ ይጠርጋል የሚል እንደዛው። ማጂክ ተሰርቶበት ከሚስቶቹ ሳይገናኝ ወሲብ ያደረገ ይመስለዋል ወደ 8 ጊዜ እንደዛው። 8 ፔጅ ማለት ነው። ነብዩ የሞተ አይመን ነብዩ ሲሞት ጡቴ መካከል እንደዚህ ተኝቶ ምራቁን አፌ ውስጥ ምራቄን አፍ ውስጥ እንትን እያልኩ ነው የሚል 10 ጊዜ። አጃዋቴ በቃ እንደዚህ አይነት ተረትና ኮተት በወር አበባ ወቅት ንክኪ ስናደርግ እንደነበረው እንትን ያደርጋት ነበር። ፔሪድ ሊሆና እዚህ ጋር እንትን አድርጎ ማለት ነው። በወር አበባ ወቅት ጊዜ ስንቴ ብትናገር ጥሩ ነው? 43 ፔጅ ማለት ነው። 43 ጊዜ 43 ፔጅ። በወር አበባ ወቅት ፎንድሊንግ ያደርገኝ ነበር 10 ጊዜ። ከመነካካት ደግሞ ፎንድሊንግ ማድረግ። ፎንድሊንግ ምን እንደሆነ ታውቃላችሁ? ሴቶችን ወንዶች እንትን የሚሏች በወር አበባ 10 ፔጅ። እሺ እዚህ አይነት ኮተት ሙሐመድ ቆሞ ይሸናል የሚል ውሸታም ነው የሚል 7 ፔጅ። ሙሐመድ ሲያገባኝ አሸንጉሊት ትጫወት ነበር የሚል አይሻን ሲያገባት ሙሐመድ አሸንጉሊት ትጫወት ነበር የሚል 12 ፔጅ 12 ምዕራፍ አንብቤያለሁ። 12 ፔጅ ምዕራፍ አልኩኝ። እንደዚህ አይነት ተረት አንብቤ እንዴት እንደሚጸጽተኝ ባያችሁ። ጋብቻን እርብ ለማድረግ የምፈልጋትን ወይም የምትመኛትን ሴት ጡቷን ጥባይ ከዛ በኋላ ጋብቻ እርም ይሆናል የሚል 22 ፔጅ አንብቤያለሁ ማለት ነው። 22 ገጽ 22 አዲስ ማለት ነው። ብራራ የምትባል ባሪያ ሙሐመድ እንደነበረችው 27 ፔጅ ወይም 27 አዲስ። ሰዎች በቂያማ ቀን ራቁታቸውን የሚመጡት ወሸላቸው ሳይገረዝ የሚል 10 ጊዜ አንብቤ 10 ፔጅ። እንቀጥል። በፔሪድ
ፔሪድ እያዩ እንደማይጾሙ ከዛ ቀጣይ ደግሞ ፔሪዳቸው እንደሚቆም 27 ፔጅ 27 ሙሐመድ በሲዋክ ጥርሱን ይፍቅ ነበረ 12 ፔጅ ወይም 12 አዲስ የሙሐመድ ሚስቶች ልብሳቸው አንዲት ነች በዛው በልብሳቸው ላይ ፔሪዳቸውን አይተው በምራቃቸው እንትፍ ብለው ነው የሚጠርጉት የሚል 31 ፔጅ ወይንም 31 ሐዲስ እንደዚህ አይነት ተረት ተረት እያነበብኩኝ የሆነ ሰዓት ምንድነው ማነበው አልኩና ለምን አርካይቭ አላደርጋቸውም ብዬ ሰራዋቸው ያነበብኳቸው መረጃዎቻቸው እንደዚህ ናቸው። እነኛውን ከብዙዎቹ በትንሹ የነገርኳቸው ይሄ ነው ሃይማኖት ተብሎ የሚከተሉት። ሶሪ ቢኒ ግን እስቲ አሁን የመጨረሻው የመሐመድ ሚስቶች ልብሳቸው አንድ ናት የምትለዋ በቀደም የሰራበት ቪዲዮ ነበር አይቼዋለሁ። ማነው ያ ኡስታዝ ደብያችን ሚሊዮነር ነበሩ ሀብታም ናቸው ብሎ ያለው ታዲያ ሀብታም ከሆኑ ለምንድነው ልብስ ያልቀየሩላቸው ለሚስቶቻቸው? አንዳንድ ልብስ ያላቸው የኢንቨስተር ሚስት ሆነው የሀብታም ሚስት ሆነው እንዴት ነው አንድ ልብስ ሊኖራቸው የቻለው? ይህን ስታነበው እሱ ነው ትዝ ያለኝ የበቀደሙ ቪዲዮ ያ ልሰራበት ብዬ እንዳይታውቁት እሱን አስታውሻው ነበረ። እኔ ላይ ሲሰሩብኝ ሀብታም ናቸው ችግር የላቸው ምናምን ብለው ሰሩብኝ። ልሰራባቸው አሰብኩትና አክቹዋሊ ለእነሱ ምላሽ መስጠት አያስፈልግም ብዬ ታውቁት ነቄ ታውቋቸው። አንድ ልብስ ነው ያለን፣ በሷ ላይ ነው ፔሪዳችንን የምናየው። ከዛ በኋላ በምራቃችን ነው የምናጸዳው ነው የምትለው እና ንቄ ታውቋቸው። በኋላ ሀብታም እንደሆነ ይታወቃል እኮ በኋላ። አስቀድሞ ግን ነብዩ ሀብታም እንዳልሆነ ግልጽ ነው። ይገርማል። በጠቅላላ እነዚህ ያስካቸው ማስረጃዎች የሚገርሙ ናቸው። እነዚህን አሁን መገለጥ ብለው ያምናሉ ሙስሊሞች። መለኮታዊ መገለጥ ነው ብሎ ነው የሚያምኑት። አብዛኛው መሐመድ ከልብ ወለድ አይናገርም የሚወርድለት ራዕይ ቢሆን ነው እንጂ የሚለውን ይዘው መገለጥ ነው ብለው ካሉ እንግዲህ ሲነገሩ ማፈር የለባቸውም፣ መበሳጨት የለባቸውም። ቅድም ሲበሳጩ እንደነበሩት እነዚህ ነገሮች ሊያበሳጯቸው አይገባም። ዋሂ ነውና በዛ ልክ ውሰዱት ሙስሊሞች። አትበሳጩ። ማበሳጨት አይደለም አለማችን፣ ግን የተጻፈ እንዲህ አይነት ነገር አለ። ይሄ እንዲያነቃችሁ ነው፣ ጭንቅላታችሁ እንድትነቁ እንድትጠይቁ ነው። እንዴት መገለጥ ሊሆን ይችላል? እነዚህ ነገሮች በጠቅላላ አልተገረምኩም። ብዛታቸውን እንደዚህ ሰርተው ታውቅ ነበር? እኔ እየገረመኝ እኮ ነው። ያ አይ እንዲያው ኮንሰርን እንደዚህ ሰጥተህ አንብበህ ዝም ብለህ ታልፈዋለህ እንጂ እንደዚህ ኮንሰርን ሰጥተን እኛም አስበውም። የሆነ ሰዓት ላይ በጣም ሲገግሙ በቃ ምሁር ምናምን እንትና አይሻልም ሲሉ ምንድነው የዘገበችው እሷስ ምንድነው እሱ ሀዲሱ ምናምን ብዬ ሰራ አርካይቭ አደረግኳቸው። ከዛ እንትኖች ስለዚህ ጉዳይ ያነበብኩትን ብዬ ስሰበስበው በቃ እያንዳንዱ 20-30 ፔጅ ስለ አንድ ታሪክ ነው የሚያወራው። ተመሳሳይ ታሪክ ማለት ነው። ወሲብና እናደርግና ከዛ እንደዚህ እንሆናለን። ፔሬድ እናይና ጨርቃችን ላይ በምራቃችን እንጠርጋለን፣ በጠፍራችን ፈቀፈቅን። በቃ እንደዚህ ተመሳሳይ ነው። እዛ ይሄ መገለጥ ነው። ይህን 2000 ሸምድዳለች ምሁር ናት የሚሉት የተደጋገመ ነገር እና በአንድ ዙሪያ ያለን ነገር ነው እንደዛ ለማለት የሚሞክሩት እና ለዛ ብዬ ነበር የሰራሁት እና በጣም አስቆኝ ማለት ነው። ለስራት ስ ያልኩና እንትና ታውቃለች ማማዬ ታውቅ ነበረ እና እስኪ ዝም ብዬ የሆነ ሰዓት ተደበርኩበትና ግን በጣም ዲፕሬሽን ውስጥ የሆነ አስደበረኝ። ታውቃለህ ማለት በአንደኛ ሴንቸሪ ላይ ፔሪዳቸውን ጨርቃቸው ላይ እንትን ብለው በጠፍራቸው ነው የሚፈቀፍቁት ብለው እንዲህ የሚያጸዱት እያልኩ ማንበቤ በራሱ በጣም ተሰማኝ። የምር ምንድን ነው እየሰራው ያለሁት? ጀለሶች ስንት ቴክኖሎጂ ሄዶ ስንት ነገር እየሰሩ ልብሷ ላይ አይታ ትጠርጋለች እያልኩ ነው ሳነብ። እነሱ በቃ እንደ ዞሮባቸው እምነት ነው ብለው እየተከተሉት ነው። እኔ ማንበቤ በጣም ነበረኝ ማለት ነው። እኔ አሁን ይሄ በጠቅላላ አንተ ማንበብህ ጥሩነቱ ያው ብዙዎችን ከሲኦል ታስመልጣለህ። ይህም ትልቅ ተልእኮ ነው። ግን
አሁን ይሄ እውቀት አይጠይቅም እኮ የባልና የሚስትን ወገን ቤት ውስጥ የተከናወነን ነገር አውጥቶ አደባባይ የመናገር ነው። ማንም ሴት የምታደርገው ነው። ይሄ እንደው አይሻ ብዙ አዲስ ሸምድዳለች እንደዚህ ምናምን የሚሉት ነገር ከባሏ ጋር ያደረገችውን ነገር ወጥታ ነው ያወራችሁ፣ ወሬ ነው ያወራችሁ። በቃ ቤት ውስጥ የሚከናወነውን ነገር ያየችውን ነገር ነው የተናገረችው። እና ልክ በቃ እንደ ምሁር አድርገው ለመናገር ይሞክራሉ። አይሻ እኮ እንደዚህ 2000 አዲስ ሸምድዳ እንዲህ ምናምን ይላሉ። ምንድን ነው ይሄ? እኮ ባሌ እንደዚህ ያደረገኝ ሀሜት ነው ስትናገር የነበረው። እናንተ ይሄን ሀሜት ሰብስባችሁ መገለጥ ብላችሁ ሰብስባችሁ ያዛችሁት እንጂ ከባሏ ጋር ያለውን ድርጊት የአልጋውን ሁሉ ሳይቀር ብልግናውን ሁሉ ሳይቀር አውጥታን ያሰጣችሁ አይሻ። እና ምንድን ነው አሁን አይሻን በጣም ለማሞካሸት የምትሞክሩት? የቤት ውስጥ ገመና አውጥታ አደባባይ ላይ እኛ እኮ ጠቅማናለች። አይላቭ አይሻ ያለኛማ እሷ ባኖር ኖሮ ስለምናን ጉድ ምን እናቅ ነበር። አይ እነሱ የሚናገሩት ነው እንጂ ብቻውን እንደሚያደርግ የነገረችን እሷ፣ እላው ላይ ዘር ፈሳሹን እንደሚያፈስ የነገረችን እሷ፣ በጣም ቆሻሻ የሚባሉ ፓርቶችን የነገረችን እሷ ነች። ይመሻል፣ ተበቅለዋለች። ብቻ ኤኒዌይስ አሁን አትወጣም፣ ትወጣለህ ከቤቴ። ሞባይል በጣም ቻርጅ እየሮጠ ነው። 3 ሰዓት በላይ አያቆይም፣ ይዘጋል። መልካም አዳርሽ። ቴንኪው። እናንተስ ምንድን ነው የምጠብቁት? አታዩም እንዴ? ምን የምትሰሩት ቤቴ ውስጥ? ምን የምትጠብቁት? ምን የምትፈልጉት? ውሻ ይልካሉ እንደ ቤቴ ውስጥ። ኤኒዌይስ የዛሬ ቶፒካችን ሱረቱ ነጅም ላይ ከቁጥር 2 እስከ 3 ነው። አይ ቲንክ እንደዛ መሰለኝ። ለሚሸኪት እናንተ ያለ ወዳጅ። ይሄ ቶፒክ ደጋግመው እነሱ እኛ ላይ ከሚያነሷቸው ሰዎቹ ነቢያችሁ አልተሳሳትም፣ አልጠመምም፣ ከልብ ወለድም አይናገርም፣ እርሱ የሚወረድ ራእይ እንጂ ሌላ አይደለም። ከ2 እስከ 4 ያለ ነው። ስለዚህ መሐመድ የሚናገረው መገለጥ ነው ወይ ነው ተብሎ ስለሚታመን በዚህም መሰረት ጥያቄያችን ምን ነበረ? እያንዳንዱ ያመጣቸው ወይ ናቸው ወይ መገለጥ ናቸው ወይ? ምክንያቱም ቁርአንና ሐዲስ ተብሎ አልከፈለውም። ክፍሉ ላይ እያንዳንዱ ንግግሩ ነው የሚለው። ንግግሩ ምንድን ነው? ወይ እንጂ ወይም ራእይ እንጂ የራሱ አይደለም፣ ወይም ደግሞ ልብ ወለድ አይደለም፣ ውሸት አይደለም ይላል። በዚህም መሰረት ቁርአን ውስጥ ሐዲስ ውስጥም ስትሄዱ ቂጤ መጥረጊያ 3 ድንጋይ አንጡልኝ የሚል ነብይ እየተከተሉ ጳውሎስ ኮቴን አንጣልኝ አለ ለጢሞቴዎስ። ኮት ያዝናና ብሎ አዘዘው። እንዴት 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 ይላሉ ማለት ነው። ለቂጤ ድንጋይ አንጣልኝ ሲልስ ከራሱ ማይናገረው ነብያችሁ። አይሻ ነይ ወደ አልጋን ጨዋታ እንግባ ሲልስ ከራሱ ነው የተናገረው፣ ከራሱ አይደለም። የአላሰን እና የሉሴንን እግራቸውን በልቅጦ የወንዶቹን እንትናቸውን እንትን ሲያደርግስ ከራሱ ነው፣ ከራሱ አይደለም። ህፃናትም ምራቁን አፋቸው ውስጥ ሲግት ከራሱ ነው፣ ከራሱ አይደለም። ድግምት ተሰርቶብኝ ነው ብሎ ከ6 ወር እስከ ዓመት ምናምን ብቻውን ወሲብ ያደረገ እየመሰለው ሲቃዥ የነበረው ከራሱ ነው፣ ከራሱ አይደለም። የአባትን ብልት ሂድና ንከስ ብሎ ያዘዘው ከራሱ ነው፣ ከራሱ አይደለም። ዑመርንስ ያልከለከለው ያላትን እንትን ሂድና እንትን በልላት ሲል ከራሱ ነው፣ ከራሱ አይደለም። እነኚህ ሁሉ ጥያቄ ልናነሳባቸው የሚገባ ነው። እኛ መጽሐፍ ቅዱስ ቃል በቃል የእግዚአብሔር ቃል ነው ብለን አናምንም። ቃል በቃል ዊች ሚንስ ሀ በል ሀ በበል በ እያሉት የጻፉት ሳይሆን ነቢያትና ሐዋርያት እግዚአብሔር በመራቸው መጠን መንፈስ ቅዱስ አነሳስቷቸው ለሰው በሰው እንዲገባን የተጻፈ ነው። ስለዚህ እንዲገባን የተጻፈ እንጂ ይሄ አካላዊ ቃል እነሱ እንደሚሉት ፍጡር ያልሆነ ማለት አይደለም። ነቢያቶቹ እኛ እንዲገባን ያዩትን የሰሙትንም ነው የጻፉልን፣ መማሪያ እንዲሆን የተጻፈልን። የእነሱ ግን ምንድነው? እሱ
ዘላለማዊ ነው ብለው ነው የሚያምኑት። በደንብ አስተውሉ። ቃሉ ፍጡር አይደለም ብለው ነው የሚያምኑት። የአላህ ቃል ፍጡር አይደለም። ሙሐመድ ቢናገረው ደግሞ ከራሱ አይደለም፣ ዘላለማዊ ነው። ስለዚህ የአላህ ባህሪ ነው ብለው ነው የሚያምኑት። ልክ እንደ አላህ እጅ፣ እግር፣ ፊት፣ አይን እነኛ ንግግሮች ሁሉ የአላህ ባህሪ ናቸው ብለው ነው የሚያምኑት። ስለዚህ አቡ ሁሬራን ውሃዞ እየተከተለው አቡ ሁሬራ 3 ድንጋይ ያዘልኝና ነው ቂጤን የምጠርግበት የሚለው የአላህ ባህሪ ይሆናል ማለት ነው። የአላህ ባህሪ ልክ እንደ አይኑ እንደ እጁ ከአላህ ጋር ፍጥረትን ከመፍጠሩ በፊት ከአላህ ጋር የነበረ ነበር። ልክ እንደ አይኑ ነበር ማለት ነው። እንደዛ ነበረ። ደህና ደሩ። ለጊዜው ይበቃናል።